ታሪክን ህይወቴን አንድ በተራ ወረቀት ነጠቅ። ሸዋን ገዘው የእድሜ ዘመኑ ለኃጢአት ጽዋ ዛሬ ቀምሷል። አውቃለሁ። እሺ ወንጀለኛ ሊታሰር ይገባዋል። ግን ደግሞ ለእኔ ክፉ ያስፈልገኛል። እንዲያገኝ እፈልጋለሁ። እኔ ማንም የለኝም። እሰይ እሰይ! ምንድን ነው የተበዳይም በየት ይወድቃል? ቻው ቻው። እንዳትቀሳቀስ፣ እጅ ወደ ላይ። ቻው ቻው። ምንድነው ልት? ምን ይሄ? አባቴን አሳልፈሽ ልትሰጪው ነው? የምን አሳልፈው መስጠት ነው? አንቺ ደግሞ እና ምንድነው ልት? ከአባቴ ክፍል ፋይል ይዘሽ እየወጣሽ ነው። አሳልፈሽ ልትሰጪው ካልሆነ ታዲያ ለምንሽ ነው? እንዴ ልት ልት ሆነሽ ለምንድን ነው እያለቀሽ ያለሽው? ማጊ የቤተሰቦቼ ቤት ተወረሰ። ቤተሰቦቼ እኮ ጎዳና ወጡ ነው። እሺ ካገባኝ እሺ ምንድን ነው ማድረግ ያለብኝ? ምን? ቆይ እንዴት ሊወረስ ቻለ? አላውቅም፣ ግን ደግሞ ሁሉም ነገር አባት ስራ ነው። በሱ ምክንያት ነው ሊወረስብን የቻለው። ልዕልት እባክሽን አታልቅሽ። የሆነ የምናስተካክልበት መንገድ አናጣም። እኔ እንጃ ማጊ፣ እኔ ምንም የማውቀው ነገር የለም። ምናልባት እነዚህ ፋይሎች ከረዱኝ ብዬ ነው የሳበኳቸው። እሺ ይረዳኛል ብለሽ ካሰብሽ አባዬ ሳይመጣ ሁሉንም አንድ በአንድ እናያቸው። የእውነት? እውነቴን ነው ልዕልት። እኔም ቦን በዚህ ሰዓት ቤተሰቦች የኖሩበትንና የለፉበትን ቤት ሲነጠቁ ዝም ብዬ ማየት አልችልም። በጣም አመሰግናለሁ። ወረኛ። ይልቅ አባዬ ሳይመጣ ቶሎ ቶሎ ብለሽ እሺ። እኔ ውጭ ሆኜ እልሻለሁ። አዳንከኝ አይደል? ቀላ አዳንኩ። ሊያውም ሸዋን ገዛውን ተዳፍሬ ነው ከሴጣኖች። እርግጠኛ ነኝ ይህ ሰውዬ ከስር ከወጣ መጀመሪያ የሚገለው እኔን ነው። ቆይ ግን እንዴት ያለሁበትን ልታውቁ ቻልክ?
ከመጀመሪያው ሲይዙ ጀምሮ እየተከታተልኳቸው ነበር። ከዛ ለፖሊስ ደወልኩኝ። አመሰግናለሁ። እባክህ አታውራ። ዝም ብዬ የምንፋታማ እንዳይመስልህ። ቆንጆ ነገር ትጋብዘኛለህ። ችግር የለውም። መጀመሪያ ግን ልዕልቴን ማግኘት አለብኝ። ይሄ ፋይል የሸዋንግ ሰው መጨረሻ ነው። ሸዋንግ ሰው በጣም ጨካኝና አረመኔ ሰው ነው። ይሄ ነገር ደግሞ ይገባዋል። ማኪ ልዕልቴ፣ አባዬ እኮ እስካሁን ድረስ አልመጣም። በዛ ላይ ደግሞ ስደውልለትም ስልኩ አይሰራም። እሱን የሚያውቁት ሰዎችን ለማግኘት ሞክርም፣ ግን ማናቸውንም ማግኘት አልቻልኩ። ምንም አትጨነቂ ማኪ። ሸዋንግዛውን እኮ አንድ ሰው ደፍሮ ምንም ያደርገው ነገር የለም። እኔ እንጃ፣ ግን በጣም ፈርቻለሁ። ማነው ልዕልት? አክሊል የኔ ፍቅር በር ላይ ነኝ። እሺ አታስናንተም አንድ ቀን ይበረግደል። እሱ ያለው ቀን ለኔ ይመጣ። ዋናው ብራዘር ላንቺ መምጣት ቆይ ግን እንዴት አልገደለህም? እንዴት ፈታ? ሸዋንግዛው ታስሯል ልዕልቴ። ምንድን ነው ያልከው? ንገረኝ። አባቴ ታስሯል? እባክህ ምንድን ነው ያልከው? አባቴ እስር ቤት ነው? ማኪዬ እባክሽ ተረጋጊ። እሺ ያምሻል። ቆይ ምን አይነት ነገር ነው ልዕልት? ቆይ ለምንድን ነው ፈጣሪ እኔን ብቻ እየተከተለ እንደዚህ የሚያሰቃየኝ? በምን ኃጢአቴ ነው? በምን በደሌ ነው ይሄን ያክል እየተሰቃየሁ ያለሁት? ብቻዬን ቀረው። በቃ አሁን ማንም እንኳን የለኝም። ማኪ እባክሽ ተረጋጊ። ወንድሜን ሳላቅፈው አንድ ቀን እንኳን ወንድምነቱን ሳላጣጥም ወሰደብኝ። አሁን ደግሞ ከዛሬ ነገ እንኳን አኩ ይስመኛል ብዬ የምጠብቀውን አባቴን በድንገት ታሰረሽ። ምንድን ነው የማደርገው? አውቃለሁ፣ እሺ ወንጀለኛል፣ ሊታሰር ይገባዋል። ግን ደግሞ ለእኔ ክፉ ያስፈልገኛል። እንዲያገኝ እፈልጋለሁ። እኔ ማንም የለኝም። አምላኬ ሆይ ማኪ እባክሽ ተረጋጊ። ስትናደጂ እንዴት እንደሚያደርግሽ ታውቂያለሽ። አባቴ የት ነው የታሰረው? ንገሩኝ። የት ነው ያለው? ለዚህ እባክሽ ንገሪኝ። አባቴ የት ነው የታሰረው? ሁሉም ነገር ሰልችቶኛል፣ በጣም ሰልችቶኛል። ሸዋንግዛው የስራህን ውስጥ በስተርጅና የሚደለቀልክ አታልቅስ ኪዳኔ፣ አትዘን። ይሄ በራሱ የሚሆንበት ጊዜ አጭር አይደለም። እንዲህ እንደተጫወተብንማ ዝም ብለን አናየው። የእሱ አንድ ነገር ሞት ለእኔ ምን ነው? ቤቴን አይመልስልኝ። እዚህ ቤት ውስጥ ስንት ታሪክ፣ ስንት ፍቅር፣ ስንት መተሳሰብ አልፎ ታሪኬን፣ ህይወቴን አንድ በተራ ወረቀት ነጠቀ። አውቃለሁ ኪዳኔ፣ ህመሙ ቀላል ነው ብያለሁ፣ ግን ጨካኝ እንደሆነ አድርጎኛል። ይሄን ቀን መቼም ቢሆን አረሳለት። እችን ህመም ሳይታመም አልፋት። አለኔ ምን ነው የማላቅሽ ሰው ሆንሽብኝ? በጭካኔ የተሞላሽ ተይ አለኔ፣ እንደዚህ አይነት ጥላቻና በቀል በውስጥሽ እንዲበቅል አታድርግ። በቀል የፈጣሪ ነው፣ እሱ ሁሉን ነገር ያስተካክልልን። ኪዳኔ
ዛሬ ቤቴን ብቻ አይደለም የነጠቀኝ፣ ልጆቼን፣ ቤተሰቤን ነው፣ ሙሉ ማንነቴን ነው። ይሄ ደግሞ ምርቃት አይደለም፣ በደል ነው። በደል ደግሞ በቃ መባል አለበት። ከዚህ በኋላ ፍርዴን ፈጣሪ ወይም ህግ ይሰጠኛል ብዬ አልጠብቅም። ራሴ በራሴ ልፋት ፍርዴን አገኘዋለሁ። ልዕልት፣ አሁን ሁሉ ነገር አብቃ። ሸዋንግዛው የእድሜ ዘመኑን ለኃጢአት ጽዋ ዛሬ ቀምሷል። በዛ ላይ ደግሞ አንቺ ሄደሽኝ ስትጨምሪለት እድሜ ልኩን እዛው እስር ቤት ውስጥ ብስብስ ብሎ ይቀራል። ሸዋንግዛው የሚባል ስም እስከምትረሺ ድረስ ከአንቺ መራቅ የለበት። ልዕልቴ ናት አለሜ። ከቤት እንደወጣ እንዳነግራት ኪዳኔ፣ ልቧ ይሰበርብናል። ማወቋ የት ይቀራል ብለሽ ነው? ግን ካልሽሽ የኔ ልጅ። አባዬ እንዴት ናችሁ? ደህና ነን የኔ ልጅ። ምን ነው ድምፅሽ? ደህና አይደለሽም እንዴ? እንደ ዛሬም ደህና ሆኜ አላውቅም አባዬ። ምን አገኘሽ የኔ ልጅ? ሸዋንግዛው ታስሯል። ምን? አዎ አባዬ፣ ትናንት ማታ ታስሯል። አሁን ማኪ ሄዳለች። እኔም ወደዛ ለመሄድ እየወጣሁ ነው። እሰይ እሰይ! ምንድን ነው? የተበዳይም በየት ይወድቃል። ፍርድ ከፈጣሪ እንደዚህ ነው የሚገኘው። ምንድን ነው ኪዳኔ? ምንድን ነው የምትለው? ሸዋንግዛው ታሰረ። ደስታውን አይደል እንደዚህ ፍስስ ያደረገሽ? ፈጣሪ ዝም አይልም። ፈጣሪ ከተበዳይ ጎን ነው ብዬሽ ነበር እኮ። ይህ አቅመ ቢስ ፈጣሪ እንደ ሰው አይደለም። ብዙ አድርጎን ነበር፣ መለሰለት። መሄድ አለብኝ። ወዴት ነው የምትሄጂው አለሜ? ዛሬ እኮ የደስታ ቀን ነው። አይ ሸዋንግዛው፣ አይ ሸዋንግዛው የእጅህን አገኘ። የእጅህን አገኘ። ምንድን ነው አንቺ ደርቀሽ የቀረሽው? ሞት እንደተባለ ሰው። አባዬ በጣም ፈርቻለሁም ደንግጫለሁ። ማኪ ተረጋጊ። እኔ አልሞትኩም። በቅርቡ ሁሉም ነገር ይስተካከላል። አባዬ ብቻዬን እኮ ነኝ። እዚህ ቤተሰብ አለኝ ብዬ ስመጣ ግን ብቻዬን ቀረሁ። እሺ አሁን ማን ነው መከታ ወንድም ያለኝ? ማን አለኝ አባት? ብቻዬን እኮ ነው ያስቀራችሁኝ አባት። ጠንከር በይ ማኪ። እኔ የምፈልገው ጠንካራ እንድትሆኝ ነው። እንግዲያውስ እንደዚህ ልፍስፍስ ሆነሽ አትምጭም። አባዬ ጨንቆኝ እኮ ነው። ምን ላድርግ? በጣም ከፋኝ። እኔ የምፈልገው የአባቷን ጥቃት የምትከላከልልኝ ልጅ ነው። ማልቀስ ካለብሽ ለእኔ አይደል፣ ደሙ ደመከልብ ሆኖ ለቀረው ለዛ ወንድምሽ። እኔ የታሰርኩት የወንድምሽን ገዳይ ለመግደል ስል ነው። ወንድምሽ ፍትህ ያስፈልገዋል ማኪ። ማን እንደገደለው አጣሪ። ፍትሁን ራስሽ ስጩ። እኔ ጋር ስር እየመጣሽ አትድረጊ። ድጋሚ እንዳላይሽ። አባዬ እባክህ አባዬ። አቶ ሸዋንግዛው አሁን ዘብጥያ የሚወርድ ፋይል ከኔ አልፎ ፖሊሶች እጅ ገብቷል። እንዴ እዚህ ምን ትሰራለሽ ልዕልት?
እዚህ እኮ ስለ ጋሼ ለመጠየቅ መጥቼ ነው። አንቺ አገኘሽው እንዴ? አዎ ተገናኝተናል። እና እንዴት ነው? እኔ እንጃ ልዕልት፣ ግራ ገባኝ። ለእሱ ልጅ ሆኜ ለመታየት ምን ማድረግ እንዳለብኝ እንኳን አላውቅም። አይዞሽ የኔ ቆንጆ፣ አንድ ቀን ልጅነትሽን ይቀበላል። የዛኔ ምን አይነት ወርቅ ልጅ እንዳለ ይገባል። ምን አይነት ወርቅ ልጅ እንዳለው ግን እኔ በመጀመሪያ አንድ ነገር አድርጌ ማሳየታል። ምን? የወንድሜን ገዳይ ፈልጌያለሁ። ማን በህይወቴ እንደሚጫወት ማወቅ ፈልግ። የኔ የምላቸውን ሰዎች ሁሉ እየተከተለ ማን እንደሚገልብኝ ማወቅ ፈልጋለሁ። ማቲ አመመሽ እንዴ? ደህና ነኝ እማዬ። ልዕልቴ እንዴት ነሽ? ደህና ነኝ እማዬ። ከዚህ በኋላ ፍቅር የሚባል ነገር እኮ የለም። ደስ አይልም? እኔ የምለው ልዕልቴ፣ ሻንግዛውን መጠየቅ እችላለሁ? እኔ እንጃ እማዬ። እስቲ ወደ ውስጥ ግቢ እናወራቸው። እንዴ ጋሽ ኪዳኔ፣ ጋሽ ኪዳኔ ሰላም ነው? እንዴት ናችሁ ልጆች? አለን። ቆይ ምን ተፈጥሮ ነው? የውሻ ቤታችን ወረሰ። በዚህ እድሜያችን ቤታችን ነጠቀን። እንዴት ጋሼ? ቆይ ማለት እንደዚህ ማድረግ ይቻላል እንዴ? ለሱ ምንም አይቻል ነገር አለ ብለህ ነው የኔ ልጅ? ፈጣሪ ጊዜ ቆጥሮ ጣለው እንጂ ለሰው ግድ የማይሰጠው ሰው ነበር። እሱን ለህግ አሳልፎ የሰጠ ሰው ምን አይነት የተባረከ ሰው ነው? ያ የተባረከ ሰው ይሄ ነው ጋሼ። እውነት አንተ ነህ ሻንግዛውን ያሳስከው? አዎ ጋሼ። ስንትን ባንዳበስ ካልገባህም የኔ ልጅ ፈጣሪ ባርክ። አመሰግናለሁ ጋሼ። እና አሁን ታዲያ ምን ለማድረግ አሰባችሁ ጋሼ? ይሄ ነገር የሚስተካከልበት ሌላ መንገድ የለም? አይመስለኝም የኔ ልጅ። ከዚህ በኋላ ቤታችን ማግኘት ህልም ሆኖ ነው የሚቀረው። እና አሁን ታዲያ ምንድን ነው የምናደርገው? አላውቅም የኔ ልጅ። እንግዲህ የሚሆነውን ማየት ነው። ቆይ ልዕልት ግን አውቃለች እንዴ? ዛሬ ከቤት እንዳስወጡን አታውቅም፣ ግን ቤቱ እንደሚወረስ ብቻ ነው ያወቀችው። እንዴ ጋሼ የምነካውት ማወቅ እኮ አለባት። አይ እኛማ ከምናስጨንቃት ብለን ነበር፣ ግን እሷን ከማሳወቅ ውጪ አማራጭ ያለን አይመስለኝም። ልክ ነው፣ ሌላ አማራጭ የለም። ወይ በቃ ደውለን እንገራት እንዴ? እሺ አልማዝ ስትመጣ እንነግራታለን። በዚህ ለጋ እድሜዋ የራሷን ህይወት መኖር ሲገባት ሸክም ሆነባት። አንድ ቀን ለራሷ ኖራም አታውቅም። ተው ጋሼ እንደዛ አትበል። እሷ እናንተ ስላላችሁላት ብቻ በጣም ደስተኛ ነች። አይ እስኪ ተወኝ። እንደዚህ ሸክም የሚሆን ቤተሰብ ከመኖር አለመኖር ይሻላል። ቤተሰብ በምንም አይነት ሁኔታ ውስጥ ቢሆን እንኳን አለ መባሉ ጥሩ ነገር ነው። እስኪ ይሁን የኔ ልጅ። ድሮስ ምን ታደርገናለች? አትክዳን ነገር። እዚህ ድረስ መቼስ የመጣሽው መታሰሪያ ያሳስቦሽ አይደል? እሱን መቼም እንደማላደርገው ታውቃለሽ ሻንግዛ። እሱን እኔና አንቺ አንሸዋወድ፣ በምንም አይነት መንገድ እንተዋወቃለን። አትፍሪ አልማዝ። ለአንቺ ብዬ ሳይሆን ለራሴ ያላደርገው። ለአንተ ለምን? እዚህ ነኝ ብቻ አይደለም ከሰዎች ጋር ነው የታሰርኩት። ስለዚህ የኔ የሆነ ሰው ከውጭ ያስፈልገኛል። መቼም እኔና አንቺ ደግሞ አንድ ሆነናል አይደል? ምንድን ነው የምትፈልገው? በፊት እንደነበር ነው ቀኝ እጅ እንድትሆኚኝ እፈልጋለሁ አልማዝ። አልችልም። ከዚህ በኋላ ያንተን ቆሻሻ ስራ መስራት አልፈልግም ሻንግዛ። ስለዚህ እዚህ ቦታ እንዲያዘጋጁልሽ ልንገራቸው።
ቤትሽን ማስመለስ አልችልም አልማዝ። በሱ ቂም ውስጥ ገብተሽ የኔ ጠላት ለመሆን ከሞከርሽ ትርፉ ውድቀት። ከደሙ ንጹህ ነኝ ብለሽ እጅሽን መታጠባች። አልማዝ አብረን ተነክረንበታል። ለብቻ መውጣት ብሎ ነገር ማሰብ የለም። የተስማማን ይመስለኛል። ይሄንን ካደረግሽ ምስጢርሽ እንደተደበቀ ቁጣሪ። እማዬ መቼ ነው ከቤት የሚያስወጣችሁ? የኔ ልጅ ዛሬ ወጥተናል። ምን? አዎ የኔ ልጅ እንዳትጨነቂ ብለን ያልነገርንሽ። እንዴ እማዬ ምን ማለት ነው እንዳትጨነቂ ማለት? ቆሻው ወዴት ነው ያላችሁት? እስካሁን የምንገባበት አላገኘንም። እዛው በራችን ላይ ሻንጣችን ይዘን ተቀምጠናል። እማዬ እሺ አሁን ይሄ የሚደበቅ ነገር ሆኖ ነው? ቆይ ለምን ጧት አልነገራችሁኝም? ያው እንዳትጨነቂ ነበር ሀሳባችን። አንቺስ ቢሆን ምን ታደርጊያለሽ? ያው አብረሽ ከመጨነቅ ውጭ ለምን ካልሆነ የሆነ ነገር እስክታመቻችሁ ድረስ እኛ ምታታል። ያው አሁን እኔና ልዕልትን ብቻችንን የሚኖሩት። ማኪ እውነትሽን ነው እንዴ? ልዕልት ምን ማለት ነው? ከዚህ በኋላ እኮ እኛ ቤተሰብ ነን አይደል እንዴ? በጣም አመሰግናለሁ ማኪ። እባክሽ አታካብጂ። እኔና አንቺ ብቻችንን ቤት እስከምንፋጠጥ ይቻላል አይደል እንዴ? ተባረክ የኔ ልጅ፣ ፈጣሪ ይጠብቅሽ። ቤቴን እንደነጠቅከኝ አትቀርም። ሸዋን ግዛ፣ የሚከፈለውን ሁሉ ከፍዬ ይሄን ቤት ወርሰሃለሁ። አንድ እግሬ እዚህ ቤት ከብቷል። መቼም ቢሆን አልወጣም። የኔ ልጅ አንቺም ልጄ ነሽ፣ እኔም አባትሽ ነኝ። ከልዕልቴ ምንም ለይቼ አላይሽም። አመሰግናለሁ አባዬ።
ስለመጣችሁ ደስ ብሎኛል። አሁን ተጨማሪ ሌላ ቤተሰብ አግኝቻለሁ። ቆይ ልጅ ከዚህ ልጅ ጋር በተደጋጋሚ ምንድን ነው የምታደርገው? በጣም ናፍቀሽ ነበር ልዕልቴ። እኔም በጣም ናፍቀኝ ነበር የኔ ፍቅር። አሁን በቃ ሁሉም ነገር ተስተካክሏል አይደለ? አንድ ላይ እንድንኖር እፈልጋለሁ። የኔ ፍቅር አውቃለሁ በጣም ብዙ ጠብቀኸኛል፣ ግን ደግሞ አሁን አይሆንም እኮ። ለምን? ጊዜው አይደለም አክሊል፣ ትንሽ ጊዜ ብቻ ጠብቀኝ። ከዚህ በኋላ ካንተ የሚወስደኝ የለም። ሁሌም ቢሆን ያንተ ነኝ። በናታን ጉዳይ አዲስ የታወቀ ነገር አለ እንዴ? ምንም የለም። ገና በልጅነቱ የሰውየው ወንጀል ለልጁ ተረፈ። የአባቱን ዕዳ ተቀበለ። በጣም ዝም ተባለ። ግን ፖሊሶቹ ምንም ያገኙት መረጃ የለም እንዴ? እኔ እንጃ አክሊል፣ ግን ማኪ አለቃቸውም እያለች ነበር። ያው ነገሩን እንደገና ለማንሳት የምትሞክር ይመስለኛል። ማኪን ደግሞ በጣም ነው የምታሳዝነው። ቤተሰብ ብላ መታ እዚህ ብቻዋን ቀረች። ከዛ ጨካኝ ሰውዬ ብቻ ነው ትሆን ይሻላታል እባክሽ። አለሜ። አቤት። ተመስገን፣ ልጃችን ከመንከራተት አዳነች። ይሄ ቤት የኛ ቤት ነው፣ ላማችን ነው። ምን ማለት ነው? የኛን ቤት ወስዶ ባዶ አስቀርቶናል። ስለዚህ ይሄ ቤት የኛ ነው። የወንድሜ ሀዘን ገና ሳይረጋጋ ከሌላ ወንድ ጋር መታየት ነበረባት። ማኪዬ ማኪ ምን ሆነሽ ነው? የት ነበርሽ ልዕልት?